ምሩዬ በሰላም ከሆስፒታል ወጥታለች። በጣም ደስ ይላል። ኪራ ሄኖክን በእርግጫ በጥፊ በቦክስ ብሎ እንግዲህ እሱ ራሱ ፌንት እስከሚነቅል ድረስ በጥፊ በእርግጫ ሰራለት ማለት ነው። ይህንን ነው እንግዲህ ኪራዬ የኔ ጀግና የጽናት አንበሳ ኪራዬና ጽናትዬ ከዚህ በኋላ የምታስተካክል ከሆነ ታስተካክል፣ ካላስተካከለች ግን ወይ እኔ ወይ እሷ መውጣት አለብን ከዛ ቤት ሂጂ ንገሪያት ብሎ ለሰኒ አስጠንቅቆ ነገራም ማለት ነው። እኔ እንደ ሰራተኛ አትኖሪ ብላት፣ አይ ሰራተኛ ሁኜ እኖራለሁ ብላ እንደ ሰራተኛ መረጠች። ግን እኔን የምትቆጣጠረኝ ነገር ምንም እየገባኝ አይደለም። ልቤን አብስለዋለች እሱ ውሸታም ምሩዬ። እንግዲህ ይህንን ነገር እንዴት አድርጌ ነው ለኪራ የምነግረው? ምክንያቱም ሀሴት ሳትሆን ያፈነችኝ አግታ ያስቀመጠችኝ ሄኖክ ነው። ስለዚህ ሄኖክ ደግሞ አብሮ አደግ ጓደኛው የልብ ጓደኛው ነው እና እንዴት አድርጌ ነው ጓደኛ ከርቶሃል ብዬ የምናገረው? በጣም ያስቸግራል፣ ያሳፍራል እያለች እንግዲህ ማውራት ስታወራ ነበረ ማለት ነው። እውነት ነው እያለች ሰንየም ደግሞ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እውነት ለመናገር ምሩዬ ስለወጣች ደስ ብሎኛል። ናሆሜም ደግሞ ስለተረጋጋ ደስ ብሎኛል ማለት ነው። ኪራዬና የጽናት ነገር አሁንም ምንም እየተስማሙ አይደለም። ደግሞ በአሁኑ ጭራሽ ጽናት አበዛችው። ጭራሽ መናገር ፈር ተከፍቶላት ነበረ። ሀሴትን ለመዳር ልድረው እንደነበረ አውቋል። በዚህ ምክንያት እኔ እናት ስለታመመች ነው እንጂ አንተን መዳር ፈልጌ አይደለም ብላ መናገር ነበረባት። ግን እሷ አሁንም ቢሆን ደብቀዋለች። ይሄንን ሲሰማ የመጨረሻ ጊዜ ጽናትን አይፈልጋትም። እንደውም ለናሆሚ አባትህ ምን አለ ሲል አይ እኔ እንጃ ደውላ ምን እንዳለችው ባላቅም እንኳ ከዚህ በኋላ ሀሴትን ተዋት፣ ነገር ግን በቃ ሌላ ፈልግልሃለሁ፣ ሌላ ታገባለህ ብሎኛል እያለ ሲያወራ ነበረ። አረ እኔ ድሮ የቀረ ባህል ሌላ ሚስት ሰው ፈልጎ መዳር፣ አረ በፍጹም ሌላ ሚስትማ አታገባም ጽናትን ነው እያለ ናሆሜ አለው ለኪራ። አረ እባክህ ተወኝ እስኪ፣ አራት ቀልድ ናሆሜ፣ እስኪ ተመልከት ይህን ሁሉ ውሸት። ሴቶች ሲባሉ ግን በጣም ውሸታሞች እና አስመሳዮች ናቸው። እኔ ብዙ ነገር አድርጌ ብዙ ነገር ችዬ፣ እሷ ግን ብዙ ነገር ለመስተካከል ብሞክርም እንኳ እሷ ግን ይሄን ነገር ደበቀችኝ። እንዴት ብታስበው ነው ሀሴትንና እኔን ለማጣጣር የፈለገችው? እስኪ ንገረኝ። እኔ እኮ ለእሷ ብዬ ሱሴን ትቻለሁ። ከእንደገና ደግሞ ያልሰራሁትን ነገር ራሱ እኔ እንጃ ብቻ ብዙ ነገር ትቻለሁ። እስኪ ተወኝ እያለ በጣም ተጸጸተ። ታውቃለህ ይሄ ነገር እኔ ላይ ቢሆን ኑሮ ደስ ይለኝ ነበረ። በቃ አለ ናሆሜ። እንዴ እንደዛማ አትበል ናሆሜ፣ ምክንያቱም እኔ ያንተን እኮ ሀዘንም ሆነ ያንተን ለቅሶ አልፈልግም። ስለዚህ እንደዛማ አትበል፣ በቃ አሁን ያለው ነው የሚሆነው፣ ፈታ እንበል እያለ ፈታ ማለት ጀመሩ። በሌላ በኩል እንግዲህ ጽናትዬ አሁን ደግሞ ምን ላድርግ ነው እያለች ነበረ፣ ግራ ተጋብታ ክችል ላይ። ከዛ ፋዘር ደወሉ። ወይኔ ጉዴ የሀሴት መሄድ ሰምቶ ይሆን እንዴ ጋሽ? ምን አባቴ ላድርግ ምን ላድርግ ነው እያለች ስታወራ፣ ከዛም በኋላ ደወለ። ከደወለ በኋላ እያወሩ እያለ እንዴ ጋሽ እንዴት ነው ደህና ነው ቶይ ብላ፣ እኔ ሁሉንም ነገር የሚችለውን ነገር አድርጌያለሁ፣ ነገር ግን በፍጹም ሊቀራረቡ አልቻሉም፣ አልተግባቡም ብላ ስትነግረው፣ ጋሸም ደግሞ አይ በቃ ተይው ልጄ ብሏታል መሰለኝ። ነገሩ ልክ ነዎት፣ ምክንያቱም እኔ ራሱ አሁን ላይ ሀሴትን በፍጹም ለኪራ የምመኝለት ሴት አይደለሁም፣ ከማልመኝለት ጎን ነኝ ብላ ጽናትዬ ስትመልስ ኪራ መጣ። ቆይ አንቺ ምን አይነት ሰው ነሽ? እኔ ላይ እንዴት በፍቅር ትጫዋችብኛለሽ? እኔ ላይ እንዴት ትቀልጅብኛለሽ? እኔ እኮ ወድጄሽ አፍቅሬሽ ታመኛለሽ ነበረ። በጣም ታሳፍሪያለሽ። ለዛ ነበር እንደዚህ ማለት? እስኪ ንገሪኝ አንቺ ምን ነሽ? እያለ በጣም ተሳደበ። እባክህ ኪራ ላስረዳ እባክህ ብትለውም እንኳ ከዚህ በኋላ አጠገቤ እንድደርሽ አልፈልግም በማለት መለሰላት።
ኪራ አሁን ላይ ምግብ እየበላ አይደለም። አረ ተው ኪራ ተው፣ ምግብ ብላ፣ ጧትም እኮ አልበላህም፣ አሁንም አልቀመስክም እያለች ብትለው እንኳ በፍጹም አልፈልግም፣ በቃኝ። እንዴ አይገባሽም? እንዳንቺ ግን በቃኝ ሲሉሽ በቃኝ ነው፣ በቃ አልፈልግም አላት። አይ እንዲህማ መሆን የለብህም ኪራ፣ የግድ መብላት አለብህ። ነገርኩሽ አንቺ ሴትዮ፣ በቃ አድምተሽኛል። በጣም ነው ያስደበርሽኝ። አይገባሽም እንዴ እያለ በጣም ተሳደበ። ልክ ነህ እኮ ለነገሩ የሰራው ስህተት ይቅር የሚያስብል አይደለም ኪራ፣ ግን ይሄኛውን ነገር እንዳልናገር ራሴን እንዴት እየተቆጣጠርኩ እንደሆነ እያለች መለሰችለት። እስኪ ንገሪኝ፣ አንቺ ግን ስንቱ ወንድ ነው የሚወድሽ? ስንቱ ወንድ ነው ልባቸውን ቅልጥ የምታደርጊው? ደግሞ ከሄኖክ ጋር ያለች ግንኙነት ምንድን ነው አለ። እንዴ ደግሞ ሄኖክ ማን ነው ስትል፣ ከዛም በኋላ አይ እንግዲህ ነገርኩሽ፣ ከሄኖክ ጋር ምን አይነት ግንኙነት ነበረሽ? እስኪ ንገሪኝ ሲላት፣ አረ በፍጹም እንዴ አብራችሁ አድራችሁ የለ እንዴ ማለት? አረ እኔ በፍጹም የማስታውሰው ነገር የለም አባይ ሙት ብላ ስትምልለት፣ በቃ የምለው ነገር ሌላ ነገር የለኝም ብሎ በጣም ተናዶ ወጣ። ቆይሄ ልጅ ምን አስቦ ነው እንዴ ብላ ተመልሳ ሄደች። ከዛም በኋላ ኪራዬ ግራ ገብቶት ደብዳቤውን ደጋግሞ እያነበበው ነበር። ይህ ማለት ጽናት እውነትም በቃ አደጋ ላይ ወርቃ ነው እንጂ ከሄኖክ ጋር ግንኙነት የላትም ማለት ነው በማለት ለናሆሜ ደውሎለት ሁሉንም ነገር እያወራው ነበር። ከዛ ናሆሜም ልክ ነህ፣ እኔም ይሄን ነገር አቅ ነበር፣ እንደውም በዚህ ነገር ነበረ የተጣላ ነው። ሀሴትን አንተን ለመድር ደፋ ቀና እያሉ ነበር ሴቶቹ። ይህን ነገር ስሰማ ከምሩ ጋር ተጣላሁ አለ። እንዴት እንደዚህ አይነት ነገር ትደብቀኛለህ ሲለው ናሆሜን እንዴ አለ ናሆሜ። ታዲያ እጋዝ ላይ እሳት ላይ ጋዝ ላርከፍክፍ እንዴ? እስኪ ተመልከት አሁን እንኳ እንዴት እንደተቀያየርክ እንዴት እንደተናደርክ እስኪ አስበው እና እንዴት ብዬን ይሄን ነገር የምነግርህ? ኧረ እኔ በፍጹም አላደርገው ብሎ መለሰለት። ከዛም በኋላ እሺ ለማንኛውም ግን በቃ ብቻውን ተናድጃለሁ አለ እና ብቻውን ሄኖክ ይምጣ እንጂ እግሩን ሁሉን ነገር ሰባብሬ ነው የምጥለው በማለት መለሰለት። እና ደግሞ ሌላ ነገር አለ ኪራን። ምንድን ነው? ማለቴ ያኔ ሀሴት ሳትሆን ያገተቻት ክሩቤል ነው ያገታት ሄኖክ ነው ሲል፣ ምን? እኔ ያ ሰውዬ አልወደድኩትም ነበር፣ እንደውም ታውቃለህ ተጠራጥሬው ነበር እገለዋለሁ ሲል፣ አይ አንተማ አትገለውም እኔ ነኝ ሰባብሬ የምለቀው ብሎ ሰባብሮ ይሄኛው 7ኛ ሰማይ ያደረስከው እንዴ ሲል፣ አይ 7ኛው እንኳ ሰማይ አላደረስኩትም ግን 4ኛው ሰማይ አድርሻለሁ እየተባባሉ ኪራዬ ተነቃቅሎ መጣ። እንዴ ምን ሆነህ ነው ኪራ ስትል፣ ምንም አልሆነው ነገር አለ ከአንቺ ጋር ሆኜ። እስኪ ንገሪኝ፣ ቆይ አንቺ መች ነው ሰው ያለሽን ሁሉ የምትሰሚው? እስኪ ሰው ማመንሽን ደግሞ የምትተይው መቼ ነው? እስኪ ንገሪኝ እያለ እኔም እኮ ኪራዬ ከረፈደ ነው የገባኝ። ለምንድን ነው እንደዚህ የምታደርገው አለችው። ኧረ እባክሽ እስኪ ንገሪኝ፣ ቆይ አንቺ ግን መች ነው የምትማሪው? ምን አይነቲቱ በግ ነሽ እያለ ኪራ በጣም ተናደደ። ምሩዬ አማቷ ልትመጣ ሆና በጣም ተጨናንቃለች። ናሆሜ ደግሞ አይዞሽ ምንም እኮ የሚያስጨንቅ ነገር የለም። ሲቀጥልም ደግሞ እናቴ በቃ ናሆም በያት፣ እኔ ግን እፈራለሁ። ኦኬ እንዳንዳንድ ሴቶች የባሎቻቸው ቤተሰብ ሲመጡ በጣም ይፈራሉ፣ ነገር ግን ትግባቢያታለሽ እያላት ነበረ። አላቅም ብቻ በጣም ጨንቆኛል እያለች ምሩዬ ለምን አንተ እንደውም ሰራተኛ የናት አትልም ስትል፣ እንዴ ሰራተኛ የናት ብዬ ከዛ በኋላ እሷ ደግሞ ተረከ ቆንጆ ሴት ብታመጣለኝ ማለት ታውቂያለሽ እንዴ ትወዳለህ እንዳለችው፣ እንደ ለምን እጠላለሁ ተረከዘ ቆንጆ ሴት እወዳለሁኝ ያችን አንጥቼ አገባብሻለሁ ሲላት መተን በትራስ መደባደብ ጀመሩ። እንዴ እስኪ የኔንም ይኸው የኔም እኮ በጣም ያምራል አለችው። ያምራል አይደለም ቢሆንም ግን አያይ ማን እንዴ ሌላይቱ ሚስት እያለ መናገር ጀመረ። ከዛም በኋላ እሷም ጫማዋን አነሳችና እየተደባደቡ ኪራዬ
እንግዲህ ኪራ ለሰኒ ሄዶ ከዚህ በኋላ ጽናት የምታደርገውን ነገር ብታቆም ይሻላል፣ ምክንያቱም አቅጣጫዋ ምንም እያማረኝ አይደለም በማለት ተናገረ። ለምንድን አላውቅም፣ ብቻ ግን ምንም ደስ አትልም። በዚህ ከቀጠለች ወይ እሷ ወይ እኔ እንባረራለን እያለ በጣም ተናድናል።